إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا أما بعد قرآن لاي بزوائن التاريخ واشتنقرونا قرآن ليو تكرت ستو كمي داسساتشو قدائي وچاندو يتاريخ قدائنو سلالفو هزبوش قرآن بزو بلوح من دنو مكنياتو كتباله فقصوص القصص لعلهم يتفكرون إله نبياتشن هوي ለህዝቦችህ ታሪክን ተርክላቸው በታሪክ እንዲሁ ጊዜ ለማጥፋት ሳይሆን ለዓለሁም የተፈከሩን ምናልባት ያስተነትኑ ዘንድ ያስተውሉ ዘንድ ስለጠፉ ህዝቦች ስለጠፉበት ምክንያት ስለጠፉበት ሁኔታና አጠፋፍ ነገራቸው። የጠፉ ህዝቦችን እንዲጠፉ ሰበብ የሆነውን ወንጀል ሊርቁ ይችላሉ። ስለዳኑ ህዝቦችም አላህ ከበላው ስላዳናቸው ህዝቦችም ተርክላቸው ንገራቸው። ለምን እንደዳኑ በምን መልኩ እንደዳኑ ለመዳናቸው ሰበብ የሆነው ምን እንደሆነ ያስተነትኑ ዘንድ ያስተውሉ ዘንድ ይላል። ቁርአን ላይ አላህ ተባረከ ወተዓላ ዋህይ አውርዶ ስለ ዓድ፣ ስለ ተሙድ፣ ስለ ፊርዓውን፣ ስለ ቃሩን የነገረን እንዲሁ ቁርአን ገጾቹ የሚሞሉበት አንቀጾቹ የሚሟሉበት ወሬ ጠፍቶ አይደለም። ከቁርአን ያንዳንዷ አንቀጽ ያንዳንዷ ቃል ፊደልም ጭምር ማዕና አላቸው፣ ትርጉም አላቸው፣ ምክንያት አላቸው። በማያስፈልግና በማይጠቅም ወሬ ቁርአን አይሞላም። የቁርአን ታሪክ የሰው ልጆችን ያስተምራል። ነገር ግን አቅል ላለው ማገናዘብ ለሚችል ለሚሰማ ብቻ ሳይሆን ቁርአን ላይ ከተነገሩን በዘመናችን ካለው ሁኔታ ጋር ተያያዥ ከሆኑ ሊያስተምሩ ከሚችሉ ታሪኮችና ቂሷዎች አንዱ የቃሩን ቂሷ ነው። በነ ሙሳ ዘመን አለይሂ ሰላም ከፊርዓውን ጋር አብሮ የሚሰራ አሽቃባጭ የሆነ ሀብት ያጠገበው ቃሩን የሚባል ሰው ነበረ። ቁርአን ላይ አላህ በተለያዩ አንቀጾች ሱራዎች ውስጥ የቃሩንን ታሪክ ጠቀስ አድርገዋል። ሱረቱ አልቀሰስ ላይ ደግሞ በሰፊው ከመነሻ እስከ መጨረሻው ነግሮናል። ካነ ሚን ቀውሚ ሙሳ እንደው እውቀት ጎድሎት አይደለም፣ መረጃ ሳይደርሰው ጌታውን ሳያውቅ ቀርቶ አይደለም። ከሙሳ ህዝቦች ነበረ። ሙሳን የሚያክል አላህ ያከበረው ተውራትን በራሱ እጅ ጽፎ የሰጠው አላህ በቀጥታ ያናገረው ነቢይ በነበረበት ዘመን ነበር ያለው። አልፎም የሙሳ ቅርብ ዘመድም ነበረ፣ ያጎታቸው ልጅ ነበር ተብሏል። የማወቅ የመገሰጽ እድሉ እያለው ፈበጋ ዐለይሂም የዘመኑ የሀገሩ ህዝቦቹ ላይ አመፀ፣ ጠገበ፣ ወሰን አለፈ። ወሰን የማለፉ የማመፁ ምክንያትም ሰፊ ሀብት ነበረው። ሀብቱን የሰጠው አላህ ነበር። ሀብትና ስልጣን ፈተናዎች ናቸው። ከተጠቀሙባቸው ምድርን ያስተካክላሉ። ካልተጠቀሙባቸው አያያዛቸውን ካልቻሉበት ሰዎች የሰውን ልጅ የራሱንም ከዙሪያው ያሉ ሰዎችንም ህይወት ያበላሻሉ። ቃሩን እውቀት ነበረው። ሙሳ ላይ የወረደውን መጽሐፍ በሚገባ አንብቦ ነበር። ነገር ግን እውቀቱ ከአይኑና ከምላሱ አልዘለለም ነበር። አላህ ለፈተና ሀብት ሰጠው። በሀብቱ ምክንያት ጠገበ። የዘመኑ ሰዎች ላይ ወሰን አለፈ። የግፈኛው የአምባገነኑ እኔ ነኝ አምላካችሁ ከኔ ውጪ አምላክ ጌታ የላችሁም ይል የነበረው ፊርዓውን ያሰቃያቸው አንሶ በኒ እስራኤሎችን የቃሩን የራሱ ጎሳዎችን እሱም ጭምር ያሰቃያቸው ነበር። ይከላከል ሲገባው ፊርዓውንን እንደ ከሱ ቅርብ እንደመሆኑ ተው የበኒ እስራኤል ልጆችን የሙሳ ወገኖችን አታሰቃይ ማለት ሲገባው ከግፈኛው ከበዳዩ ፊርዓውን ጎን ቆሞ ሙሳንና በሙሳ ያመኑ ሰዎችን አዳ ያደርግ ነበር። ለፈተና አላህ በሰጠው ሀብቱ ሴቶችን ገንዘብ እየሰጠ የሙሳን ስም እንዲያጠፉ ያደርግ ነበር። የተማረው ስላልጠቀመው ስላልገሰጸው አማኞች መከሩት። ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ኢነላህ ላ ዩሒቡል ፈሪሒን።
አትጥቀብ፣ የጥጋብ ደስታን አትደሰት። የጥጋብ ደስታ የሚደሰቱ ሰዎችን አላህ አይወድም። አላህ የሚወደው የሚተናነሱ የማመስገን ደስታን የሚደሰቱትን ነው የሚወደው ባሉት ጊዜ ምክር ሊቀበል አልቻለም። ሰዎች ሲመከሩ ለሁለት ይከፈላሉ። ምክር የሚጠቅማቸው ቆም ብለው ራሳቸውን እንዲገመግሙ የሚያደርጋቸው አሉ። በተቃራኒው ደግሞ ሲመከሩ የሚብስባቸው አሉ። አንዳንዴ የመካሪው የምክር ስልት ሰዎችን የባስ እንዲጠሙ ሊያደርግ ይችል ይሆናል። ግን ምክሩ የተላለፈበት መንገድ ምንም ይሁን ምን ለራሱ የሚያስብ ሰው ከተመከረ፣ ነውሩ ጉድለቱ ከተነገረው ቆም ብሎ ራሱን ሊፈትሽ ይገባው ነበር። ቃሩንን የመከሩ ሰዎች የመከሩት ምክርም ጥሩ ነው፣ የመከሩበት መንገድም ጥሩ ነው። ወብተጊ ፊማ አታከ አላሁ ዳር አልአኺራ፣ አላህ በሰጠ ሀብት አኺራን ፈልግበት፣ ጀነትን ግዛበት። አላህ ለአንተ መልካምን ነገር እንዳደረገልህ ሁሉ አንተም አላህን በመታዘዝ ለሱ በመተናነስ መልካም ስራን ስራ። አላህ ከሀብቱ እንደሰጠህ ሁሉ አንተም ከሰጠህ ቀንሰህ ለሰው ልጆች ስጥ። ምድርን አታበላሽ። በጥጋብ በወንጀል በኩፍር አላህን በማመፅ ከበዳዮች ጎን በመቆም ምድርን አታበላሽ። አላህ ምድር የሚያበላሹትን አይወድም ብለው መክረውት ነበር። የእሱ መልስ ግን አላህ የሰጠ ሀብት ያላችሁ እኔን ዝቅ አታድርጉ፣ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ፣ ሀብቱን ያገኘሁት እኔው ዘንድ ባለ እውቀት ነው። ሀብት የሚገኝበትን መንገድ ጠንቅቄ ያውቅ ነበረ። አላህም ከሆነ የሰጠኝ እንደሚገባኝ ስላወቀ ነው የሰጠኝ ብሎ ፎከረ። ሲመከር ቆም ብሎ ከማሰብ አላህን ከማመስገን መልካም ያደረገልኝ አላህን አረሳም፣ በተግባር አስታውሳለሁ፣ ከሰጠኝ እሰጣለሁ፣ ለእኔ እንደሰጠኝ ገንዘብ ለሱ ደግሞ ዒባዳ አደርጋለሁ እገዘዋለሁ ማለት ሲገባው ኮራ፣ ተንቀባረረ፣ በራሱ ተማመነ። አላህ ተባረከ ወተዓላ ይህ ሰው ለምን ወሰን ያልፋል? ለምን ይጠግባል? አወለም ያዕለም አነ አላህ ቀድ አህለከ ሚን ቀብሊሂ ሚነል ቁሩን መን ሁወ አሸዱ ሚንሁ ቁወተን ወአክተሩ ጀምዓ። ቃሩን አውቃለሁ ይላል፣ እውቀት ስላለኝ ነው ይሄን ሀብት ያገኘሁት ይላል። በዘመኑም ከሙሳና ከሃሩን ቀጥሎ እንደሱ ተውራትን የሚያነብሰው የለም ተብሎለት ነበር። ታዲያ ከሚያውቀው እውቀቱ ውስጥ አላህ ተባረከ ወተዓላ ካሁን ቀደም ብዙ ከሱ የበለጠ ሀብትም አቅምም ያላቸው እምቢባዮችን እንዳጠፋ አላወቀም እንዴ? ለምን ይጠግባል? አላህ ሊያጠፋኝ ይችላል ብሎ ያለፉት እንዳጠፋው ለምን ቆም አይልም ብሎ አላህ ወቀሰው። በቃል አላህን ከማመፅ የአላህን ኒዕማ ወደ ራሱ ከማስጠጋት አልፎም ከዕለታት አንድ ቀን ያለ የሌለ ሀብቱን ጌጡን ይዞ በብዙ ውድ ልብሶችን በለበሱ አጃቢዎቹ አገልጋዮቹ ታጅቦ ያለበት ከተማ ላይ በኩራት በጉራ ሀብቱን ኒዕማውን ጸጋውን ለማሳየት ወጣ። አላህ ተባረከ ወተዓላ ሀብት የሰጠው ሰው ዘካውን ካወጣ፣ ሶደቃ ከሰጠ፣ የተቸገረን ካበደረ፣ የተራበን ካበላ አላህ የሰጠውን ኒዕማ ቢያንጸባርቅ ያለ ኩራት ያለ ኢስራፍ ችግር የለውም። አላህም ይወዳል ይሄ። አላህ ሀብት የሰጠው ሰው አላህ በሰጠው ሀብት ልክ ቢበላ ቢጠጣ ጥሩ ቤት ላይ ቢኖር አላህን ከማመስገን ጋር ይሄ የአላህ ኒዕማ ነው ብሎ ሰዎች አላህን እንዲወዱ ከማድረግ ጋር መብላቱ መጠጣቱ በጸጋ መኖሩ ችግር የለውም ነበር። ነገር ግን ቃሩን በኩራት ታጅቦ ነበር የወጣው። ደካሞችን ቀልባቸውን ለመስበር ሌሎችን ለማስቀናት ይሄው ይህ ሁሉ አለኝ እኔ ራሴ ያገኘሁት ብሎ አላህን ለማመስገን ሳይሆን ራሱን ለማስደነቅ ራሱን ለማስመስገን እዩኝ እዩኝ ለማለት ከቤቱ ወጣ። አላህ ተባረከ ወተዓላ በዚህ ኩራቱ አምባገነንነቱ ለአላህ ዝቅ ማለትን ትቶ ከፍ ከፍ በማለቱ ምክንያት ተቆጥቶ ፈኸሰፍና ቢሂ ወቢዳሪሂ አልአርዳ ለአላህ መተናነስን ትቶ ከፍ ከፍ በማለቱ የአላህን ጸጋ ወደ ራሱ በማስጠጋቱ አላህን በመርሳቱ አላህ በሰጠው ኒዕማ ሀብት የአላህን ነቢይ የሙእምኖችን ስም በማጥፋቱ ከበዳይ ጎን በመቆሙ ኸሰፍና ቢሂ አልአርድ እሱንም ንብረቱንም የእሱ ቤት ያለበት አካባቢንም ጭምር ምድር ተሰንጥቃ እንድታሰምጠው አደረገን አለ አላህ ተባረከ ወተዓላ። ማንም ሊረዳው አልቻለም። ለራሱም አደጋውን መከላከል አልቻለም። መረዳትም እርዳታ ማግኘትም የሚገባው ሰው አልነበረምና ይላል ቁርአን። ወማ ካነ ሚነል ሙንተሲሪን እኔን የሚደርስብኝ የለም፣ እኔን የሚችለኝ የለም፣ እውቀት አለኝ ሀብት አለኝ ብሎ ደካሞች ላይ ሲፎክር እንዳልነበረው አላህ ተባረከ ወተዓላ ምድርን
ይሄን ኩራተኛ ያዢው ብሎ ባዘዛት ጊዜ ምድር ተሰንጥቃ ያዘችው፣ ዋጠችው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት እስከ ቂያማ ቀን ድረስ ወደ ምድር ስር የወረደ ነው አሉ። አንዴም ወርዶ አላረፈም። የተሰቃየ ምድር የጨመቀችው ከላይዋ ላይ ሲንቀባረር እንዳልነበረው ከስር እየታፈነ እየተዋረደ ይገኛል። እስከ ቂያማ ቀን ድረስ እስከ ሰባተኛው ምድር ወርዶ አይጨርስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልኢማሙ አልቡኻሪ በከፊል አልኢማም አሕመድ ሌሎችም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በድሮ ዘመን ከነበሩ ሰዎች ውስጥ አንዱ አረንጓዴ ሙሉ ልብስ ለብሶ ልብሱን እየጎተተ አስረዝሞ በራሱ ተደንቆ ባረማመዱ እየኮራ እየተንቀባረረ ሳለ አላህ ተባረከ ወተዓላ ምድርን ያዢው ብሎ አዘዛት። ምድር ተሰንጥቃ ያዘችው፣ አሰመጠችው። እስከ ቂያማ ቀን ድረስ ወደ ስሯ የተምዘገዘገ ወደ ታች የወረደ ነው አሉ ዓለይሂ ሰላቱ ወሰላም። ይህ የቃሩን ታሪክ ነው ባጭሩ። ገንዘብ ስልጣን አጥግቦት የተፈጠረለትን ዓላማ እንዲረሳ አድርጎት አላህን ተባረከ ወተዓላ ባስቆጣ ጊዜ በበደለ ጊዜ እዚሁ ዱንያ ላይ ቀጥቶታል። ቅጣቱ እንዲበረታም አንዴ ብቻ ምድር ጎርሳው ሞቶ እንዲያርፍ አላደረገም። ወንጀሉ ብዙ ስለነበረ አይነቱ ብዙ ስለነበረ እስከ ቂያማ ቀን ድረስ የሚዘልቅ ምድራዊ ቅጣትን አዘጋጅቶለታል። ነገ ደግሞ ቂያማ ሲቆም ወየውመ ተቁሙ ሰዓቱ አድኺሉ አለ ፊርዓውነ አሸደል ዐዛብ ይባላል። ቂያማ ሲቆም ፊርዓውንና ግብረ አበሮቹን መሰሎቹን ተከታዮቹን ከጀሃነም ክፍል ውስጥ ቅጣቱ በጣም ብርቱ የሆነው ክፍል ላይ አስገቧቸው ይባላል ተብሏል። ሰዎች ምድርም ያበላሹት ወይም በስልጣናቸው ነው ወይም በሀብታቸው። አብዛኛውን ጊዜ የምድር መበላሸት ሰበብ እነዚህ ሁለቱ ናቸው። ፊርዓውን በስልጣኑ፣ ቃሩን በሀብቱና ሀብቱ ባገኘለት ሀብቱ በሰጠው ታዋቂነት ተሰሚነት ከፊርዓውን ጋር ተጠጋግቶ በሀብትም በስልጣንም ምድርን አበላሽተው ነበር። ባለስልጣናትና ባለሀብቶች ከተስተካከሉ ምድር ትስተካከላለች፣ ሰላም ትሆናለች። በተቃራኒው ባለሀብትና ባለስልጣናት ከተበላሹ ከጠገቡ የሰው ልጆች በሙሉ የእነሱ ግፍና በደል ገፈት ቀማሾች ይሆናል። በተለያዩ ዘመናት እምቢ ያሉ ያመፁ ሰዎች ነበሩ። ተመክረው እምቢ ያሉ በተለያየ መልኩ አላህ ተባረከ ወተዓላ አጥፍቷቸዋል። በዝርዝር ታሪካቸውን ነግሮናል። አጠር ባለ መልኩም በተለያዩ ሥራዎች ደጋግሞ አስታውሶናል። እንማርበት ዘንድ በላ መከራ አዳብ የሚመጣው የሰው ልጆች ከአላህ ጋር ያላቸው ግንኙነት ሲበላሽ እንደሆነ እናስተውልበት ዘንድ እንማርበት ዘንድ የተለያዩ ህዝቦችን ያጠፋፍ ሁኔታ ነግሮናል። ፈኩለን አኸድና ቢዘንቢሂ ይላል። ስለተለያዩ የጠፉ ህዝቦች ታሪክ ከነገረን በኋላ ሰብሰብ አድርጎ ፈኩለን አኸድና ቢዘንቢሂ ከአሁን ቀደም የተነገራችሁ ታሪካችሁ የተነገራችሁ ህዝቦችን ሁሉንም በወንጀላቸው ነው የያዝናቸው ያጠፋናቸው ይላል። የተለያዩ የአደጋ የችግር አይነቶችን እያየን ነው እየሰማን ነው። የዚህ መንስኤው መነሻው ምንድነው የሚለውን ግን በተመለከተ የሰዎች እይታ የተለያየ ነው። ብዙዎቹ ተማረን የሚሉ ሰዎች ይህ የመጣው እንዲሁ በተፈጥሮ ችግር ነው፣ በተፈጥሮ ቁጣ ነው እያሉ የራሳቸውን ሳይንሳዊ እይታ ብቻ አስቀምጠው ይሄዳሉ። ምድር የምትንቀጠቀጠው የምትሰነጣጠቀው ከምድር ስር ያሉ የተለያዩ የሚቀልጡ ነገሮች የቀለጡ ቦታ እየለቀቁ ስለሆነ ነው ይላል። ይሄ ውጤት ነው። የዚህ ምክንያት ግን ምንድነው? አኸድና ቢዘንቢሂ በወንጀላቸው ምክንያት ነው ሁሉንም የያዝናቸው ያጠፋናቸው ይላል። አላህ በመሰረቱ ምድርን ለሰው ልጆች ምቹ መኖሪያ እንድትሆን አድርጎ ፈጥሯታል። አለም ነጅዐሊል አርዳ ሚሃዳ ወልጂባላ አውታዳ ብላ ምድርን ለመኖር ለማረስ ለመራመድ ለመንቀሳቀስ ምቹ አድርገናታል፣ ምንጣፍ አድርገናታል። እንዳትንቀጠቀጥም አለፍ አለፍ ብለን ተራራዎችን ችካል አድርገንላታል ወጥረው እንዲይዟት ብሏል። አላህ ሲቆጣ የተራራዎች መኖር መብዛት መግዘፍና መምጠቅና መጥለቅ የምድርን መንቀጥቀጥ አይከላከልም። ምድር ታዛዥ ናት። አላህ ያዘዛትን ነው የምታደርገው። የሰው ልጆች ሆይ ንቁ፣ ተጠንቀቁ፣ አላህን ያስቆጣችሁ ነው ያለች ነው ምድር። ምቹ የነበረውን ለሰው ልጆች ለመኖር ለመንቀሳቀስ ምቹ ተደርጎ የተፈጠረውን መሬት ምቹ እንዳይሆን የሰው ልጆች መሬት ላይ ምድር ላይ ሲኖሩ ሰላም እንዳይሰማቸው እንዲፈሩ እንዲሸበሩ የሚያደርገው ምንድነው? ወንጀላቸው ነው። ፈኩለን አኸድና ቢዘንቢሂ ከነሱ ውስጥም ጠጠርን ያዘለ ንፋስ ለቀን
በንፋስና በአውሎ ንፋስና በጠጠር ያጠፋነው አለ። ከነሱ ውስጥም ጆሮ በሚያደነቁር ልብ በሚያወልቅ ጩኸት ያጠፋነው የደመሰስነው አለ። ከነሱ ውስጥም ምድርን ላዩ ላይ የገለበጥንበት ምድር ተሰንጥቃ እንድትውለው በመሬት መንቀጥቀጥ እንዲጠፋ ያደረግነው አለ። እርስ በርስ ተነባብረው ተከምረው ሞተው አድረዋል። ከአለም የግነው ፊሃ ምድር ላይ እንዳልነበሩ ሆነዋል ይላል። ስለ ሰሙድ ህዝቦች ሲነግረን፣ ስለ ሹዐይብ ህዝቦች ሲነግረን ሚዛንን አታጉድሉ፣ ምድርን አላህ ካስተካከላት በኋላ አታበላሿት በወንጀል በሽርክ በኩፍር አላህን ፍሩ ብለው ሲመክሯቸው አትለፍልፍ ይሏቸው ነበር ነቢያቶቻቸው። ብትመክርም ባትመክርም ለኛ እኩል ነው፣ እንደው ራስህን እንዳናጠፋ ይላቸው ነው። ተው አላህን ፍሩ፣ ተስተካከሉ፣ ካልተስተካከላችሁ በ3 ቀን ውስጥ የአላህ ቅጣት ይመጣባቸዋል ያላቸውን ነቢያቸውን እንደው እውነቱን ሆኖ በ3 ቀን ውስጥ የአላህ የሚያስፈራራን ቅጣት መጥቶ እንዳያጠፋን ቀድመን ሷሊህን ራሱ እንሸኘው ወደ አኼራ ያሉም ነበሩ። ያስተማራቸው ከአላህ ያስተዋወቃቸውን ነቢይ ለመግደል ሶላት የሚሰግድበት መስጂድ ሄደው ሲፈልጉት ከመስጂዱ በላይ በኩል የነበረ ቋጥኝ ተንከባሎ መጥቶ ጨፍልቆ አጥፍቷቸዋል። ሌሎችም በያሉበት እንዲንቀጠቀጡ አድርጓቸዋል። ምክር ካልገባን ማስጠንቀቂያ ካላስጠነቀቀን ካልለወጠን አላህ ተባረከ ወተዓላ ያለፉ ህዝቦችን እንዳጠፋው ሊያጠፋን ይችላል። ቁርአን ላይ የተነገረበት ሚስጥርም ይሄ ነው። በድሮ ዘመን ከብዙ ሺህ ዓመታት በፊት የተከናወኑ ነገሮች ናቸው። ትናንትና ነቢ ላይ አለይሂ ሰላቱ ወሰላም የወረደው ቁርአን ላይ እነዚህ ታሪኮች የተነገሩት የእሳቸው ኡመትም ካጠፋ ሊቀጣ እንደሚችል እንዲያስታውን ልብ እንዲል ነው። ወሚንሁም መን አግረቅና ካለፉ እምቢ ባይ ህዝቦች ውስጥ በውሃ ጎርፍ አጥለቅልቀን ያጠፋነውም አለ ይላል። ይህንም አንቀጽ አላህ ሲደመድመው ወማ ካነ አላሁ ሊየዝሊመሁም ወላኪን ካኑ አንፉሰሁም የዝሊሙን ይላል። እነዚህ ሁሉ የጠፉ ህዝቦች ምንም ጥፋት ሳያጠፉ አላህ ተባረከ ወተዓላ የቀጣቸው በድሏቸው አይደለም፣ ነገር ግን እነሱ ራሳቸው በዳዮች ነበሩ። በበደላቸው ምክንያትም ቅጣት ተገባቸው፣ ጠፉ በተለያየ መልኩ ይላል አላህ ተባረከ ወተዓላ። ለኛ የተነገረን የእነሱ አይነቱን ወንጀል እንድንርቀው ነው። ከነዚህ ውስጥ አላህ ተባረከ ወተዓላ የፈጠረለትን ሴት ትቶ ከተመሳሳይ ጾታ ጋር ሚነጃጀስ ነበረ። በዚህ ምክንያት አላህ ያጠፋቸው ህዝቦች አሉ። ከነዚህ ውስጥም ሰላቢዎች ነበሩ፣ ሚዛንን የሚያጎድሉ። እነዚህና ሌሎችም ያለፉ ህዝቦች የጠፉባቸው ወንጀሎች በዘመናችን በይፋ ይሰራሉ። አንዳንዶቹ ህጋዊ ተደርገው ራሱ መብት ሆነው ይገኛሉ። ቁርአን የነገረን ሌሎችም ከሰማይ የወረዱ መጽሐፍት ላይ ስለ ሉጥ ህዝቦች ተነግሯል። አላህ እንዴት እንዳጠፋቸው፣ ለምን እንዳጠፋቸው። እኛ ግን ልንማር ልንገሰጽ አልቻልንም። ያለንበት ዘመን ያለንበት ጊዜ ከየትኛውም ካለፉ ዘመናት በበለጠ በከፋ መልኩ አላህ በተለያየ መልኩ የሚታመጽበት ዘመን ሆኗል። ከመሪዎችም ከህዝቦችም በኩል በጋራም በተናጠልም በድንገትም በእቅድም አላህ ይታመጻል። ከአዋቂ አልፎ ህፃናት አላህን ያመፁ ነው፣ ወንጀል ለምደዋል። በቴክኖሎጂ አማካኝነት ወላጆች ልጆቻቸውን በወንጀል እያሳደጓቸው ነው፣ አላህን ያመፁ እንዲኖሩ ያደረጓቸው ነው። ከወንድ አልፎ በሐያ በአይናፋርነት በመፍራት የምትታወቅ ሴትም ጭምር በአደባባይ ወጥታ አላህን ያስቆጣች ነው። እርቃን የሄደች ነው፣ ወደ ዝሙት እየተጣራች ነው። ሐያ ጠፍቷል ማለት ይቻላል። መካሪዎች አንሰዋል። በመምከራቸውም የሚንከራተቱ የሚታሰሩ እንዲሸማቀቁ የሚደረጉ በስተዋል። አላህን የሚያስቆጡ አንገታቸውን ቀና አድርገው ይኖራሉ። አላህን ፍሩ ብለው የሚመክሩ እንዲያፍሩ እንዲሸማቀቁ አፋቸውን እንዲዘጉ ይደረጋል። በዚህም ምድር ላይ የብስ ላይ ባህር ላይ ፈሳድ በዝተዋል። አላህን የሚያስቆጡ ስራዎች በዝተዋል። የምድሩ አንሷቸው ሰዎች ባህር ውስጥ ገብተው በመዝናናት ስም ኸምር እየጠጡ ዝሙት እየሰሩ ይገኛሉ። የምድሩ የየብሱ የባህሩ አንሷቸው ሰማይ ላይ ወጥተው እንደሚሉት ኸምር ጠጥተው ይመለሳሉ። አላህ ተባረከ ወተዓላ በሰጣቸው የቴክኖሎጂ እውቀት አላህን እየተዋጉበት ይገኛል። ህዝብ ሲያስቸግር አላህን ፈርቶ እንዲመለስ ምክር እንዲሰጥ ማበረታታት ሲገባቸው ባለስልጣናት ሰው ወደ ዲኑ እንዳይመለስ ያደርጋል። ሰዎች ጌታቸውን ፈጣሪያቸውን እንዲፈሩ ምድር በሰላም እንድትኖር ከወንጀል እንዲርቁ ማድረግ ሲገባቸው አቅሙን ስልጣኑን የሰጣቸው የሀገራት መሪዎች ጊዜያዊ የምድር ንጉሶች ባለስልጣኖች
አላህ የሚጠላውን አላህ የሚቆጣበትን ህግ ያወጣሉ። ወለድ ከአላህ ጋር ጦርነት ነው። ከወለድ ንጹህ የሆኑ ሀገራት ይቆጠር ቢባል መገኘቱም አላሁ አዕለም። የምድር ባለስልጣናት አላህን ትችላለህ ወይ? ጦርነት ዝግጁ ነን፣ ምን ታመጣለህ? ሪባ እንበላለን እናበላለን ያሉ ይመስላል። ብልግና፣ ዝሙት ነውር አይደለም፣ መብት ነው። አደባባይ ላይ ታክሲ ውስጥ ዝሙት ይሰራል። ከወንድና ሴት ዝሙት አልፎ የተመሳሳይ ጾታ ግንኙነት፣ ግብረ ሰዶማዊነት፣ ወንድ ከወንድ ጋር ሴት ከሴት ጋር እንደፈለጉ እንዲሆኑ የሚፈቅዱ ሀገራት አሉ፣ ባለስልጣናት አሉ። አላህም ምን ታመጣለህ ያሉት ነው። በሉጥ ዘመን ትልልቅ የሀገሩን ከተማዎች ጅብሪል በአንድ ክንፉ ጫፍ እስከ ቅርቡ ሰማይ አውጥቶ ወደ መሬት ገልብጧቸው ላያቸው ላይ የአላህ በላ እንዲዘንብባቸው ያደረጋቸው በዛ ዘመን ግብረ ሰዶማዊነት ስለተጀመረ ነበር። በአደባባይ በይፋ ይሰሩ ስለነበረ ነው። እነሱ የጠፉበትን ወንጀል ዛሬ ተደብቀው አይደለም ሰዎች በይፋ እያደረጉት ነው። መብታቸው ነው ተብሎ ከለላ እየተደረገላቸው ነው። ይህ አይነቱ ብልግና፣ አላህ የሚያስቆጣ ተግባር፣ ዝርፊያው፣ ስርቆቱ፣ የሰው ነፍስ ማጥፋቱ እጅግ በጣም በዝቷል። ምድር ያንገሸገሻት ነው፣ እየተንቀጠቀጠች ነው በተደጋጋሚ። በእንደዚህ አይነቱ አስቸጋሪ ወቅት ራሱ በላው እየታየ የአላህ ቁጣ እየታየ ሰዎች እየተመለሱ አይደለም፣ እየተጸጸቱ አይደለም፣ እየተወበቱ አይደለም። በእንደዚህ አይነቱ አስቸጋሪ ወቅት ላይ ለሰው እርዳታ እንሰበስባለን ብለው ወደ ኪሳቸው የሚያስገቡ የደለቡ ሌባዎች በስተዋል በዘመናችን። ሰው አዝኖ ለተጎዱ ሰዎች ራርቶ ከዕለት ጉርሱ ከዳቦው ቀንሶ የሰጣቸውን ሰደቃ ወደ ግል አካውንታቸው የሚያስገቡ፣ በግርግር ጊዜ በአደጋ ጊዜ በመጠበቅ ፋንታ የተደናበሩ አደጋ ያደረሰባቸው ሰዎችን ንብረታቸውን በመጠበቅ ፋንታ ንብረት ይጠብቃሉ የሚባሉ በአደጋ ችግር ሀገራቸውን አካባቢያቸውን ለቀው የወጡ ሰዎችን ንብረት እየሰረቁ እየዘረፉ ይገኛል። እረኛው ተኩላ ሆነዋል። ምድር በፈሳድ ተሞልታለች። ሀብት ያጠገባቸው ሰዎች ምድር ላይ የሚሰሩት ወንጀል አንሷቸው ውድ መርከቦችን እየገዙ እያሰሩ ባህር ውስጥ ገብተው ወንጀል ይሰራሉ። እንደው አላህ እዛው ማዕበል አንስቶ ያጠፋናል ብለው አይፈሩም። ሕፃኑ፣ አዋቂው፣ ወንዱ፣ ሴቱ ከአላህ ጋር ጦርነት ገጥሟል። ይህ የአላህን ቁጣ ና ዘገየህ ማለት ነው የሚሆነው። አላህ ሆይ በቁጣ አታጥፋን ማለት ሲገባ፣ ተውበት ማድረግ ሲገባ ፈለውላ ኢዝ ጃአሁም ባእሱና ተضረዑ የአላህ ማስፈራሪያ ሲመጣ መተናነስ ተውበት እናድርግ መባባል ሲገባ ወላኪን ቀሰት ቁሉብሁም የበለጠ የሰዎች ቀልብ ደረቀ ይላል አላህ ተባረከ ወተዓላ። አደጋን ባዩ ቁጥር ሰዎች ሊደነግጡ ወደ አላህ ሊመለሱ ነበር የሚገባው። ግን ከዚህ የተማሩ አይደለም። ጥፋታቸው ሳያንስ የጥፋታቸውን ቅጣት ሲያዩ ራሱ የባሰባቸው መሆኑ አላህ ተባረከ ወተዓላ እየነገረን። ሁሉም ወደ አላህ ተባረከ ወተዓላ ሊመለስ፣ ከቁጣው ልንጠነቀቅ፣ በመልካም ልናዝ፣ ከመጥፎ ልንከለክል፣ የቻልነውን ያክል ሙንከርን ልናወግዝ፣ በግላችን ልንተወብት፣ ከዙሪያችን ያለን ሰው ተውበት አድርግ ልንል ይገባናል። አላህ ተባረከ ወተዓላ የተለያዩ ያለፉ ህዝቦችን በተለያየ መልኩ እንዳጠፋቸው ነግሮናል። የአላህ ተባረከ ወተዓላ ቁጣ ሲመጣ ቁጣውን ሊከላከል የሚችል ማንም እንደሌለም አሳውቆናል። አንዳንዴ በችግር ጊዜ በአደጋ ጊዜ ያድናል ይጠብቃል የሚባለው ነገር ራሱ መጥፊያ ሊሆን እንደሚችልም አላህ አሳውቆናል። ቁጣው ቅጣቱ ሳይመጣ በፊት ተጠንቀቁ፣ የአላህ ቁጣና ቅጣት ከመጣ በኋላ መውጫ አታገኙም ብሎናል አላህ። ቀድ መከረ አለዚነ ሚን ቀብሊሂም ፈአተ አላሁ ቡንያነሁም ሚነል ቀዋዒድ ፈኸረ ዐለይሂሙ ሰቅፉ ሚን ፈውቂሂም ወአታሁሙል ዐዛቡ ሚን ሐይሱ ላ የሽዑሩን ይላል። ስለ ከሃዲዎች ሲናገር በዘመኑ ያሉ ከሃዲዎች ቢመከሩ እምቢ ብለዋል። ከእነሱ በፊት የነበሩ እምቢ ባዮችም አሴረዋል፣ ሸርን ተንኮልን ጠንስሰዋል። የአላህ ባሮችን አዳ ለማድረግ ከመንገዳቸው ለማሰናከል የአላህ ባሮችን ለመጉዳት ብዙ አይነት ሴራዎችን ሲያሴሩ ቆይተዋል። ግን ሴራቸው አልጠቀማቸውም። ይልቅ አላህ ሴራቸውን አክሽፏል። በማክሸፍም አላበቃም። ፈአተ አላሁ ቡንያነሁም ሚነል ቀዋዒድ መኖሪያ ቤቶቻቸውን አላህ ተባረከ ወተዓላ ከስሩ ከመሰረቱ አፈረሰባቸው። ፈኸረ ዐለይሂሙ ሰቅፉ ሚን ፈውቂሂም ከአደጋዎች የሚጠብቃቸው ቤት ጣሪያው ላያቸው ላይ ተደርምሶ ካላሰቡት አቅጣጫ የአላህ ቁጣና ቅጣት መጣባቸው ይላል። ይሄን አሁንም በዘመናችን የአንቀጹን ተፍሲር ፍንትው ብሎ እያየ ነው። ሰዎች አደጋ ሲገጥማቸው ወደ ቤታቸው ነበር የሚሸሹት።
እነሆ ቤቶች ራሱ ከስር መሰረታቸው የተንቀጠቀጡ የተሰነጣጠቁ ጣሪያው መሬት የሆነ ነው፣ ወለል የሆነ ነው። ሰሞኑን በተከታታይ በተለያዩ አካባቢዎች በአንድ ሰዓት ውስጥ በተደጋጋሚ የምንኖርባት ምድር እየተንቀጠቀጠች ነው። ከመሬት መንቀጥቀጡ ዋና ማዕከል ከሚባለው ስፍራ ርቀው ያሉ ሰዎች እንኳ እያዞራቸው ነው፣ እያቅለሸለሻቸው ነው። ይህ እስከ መቼ እንደሚቀጥል ማናችንም አናውቅም። የአላህ ፍርድ ይግባኝ የለውም። ሁሌ እንድንጠነቀቅ ቀድመን ተመክረናል። በተኛችሁበት ልጠፉ ትችላላችሁ። እንደ ቃሩን በኩራት ወጥተው ሰዎች እየተራመዱ ምድር ልትውጣቸው ትችላለች። ሰላም ነው ብሎ ቤታቸው ቁጭ ብሎ እየተጫወቱ ቤታቸው ሊፈርስ ይችላል። የአላህ ተባረከ ወተዓላ ሰራዊት አይነቱ ብዙ ነው፣ አይታወቅም። በሰላም እንኖር እንዳልነበረው በድንገት ነገሮች እንደዚህ የተቀየሩት አላህን በመርሳታችን ወደ አላህ ተባረከ ወተዓላ ተወብተን ሁኔታችንን አስተካክለን አላህን ይቅርታ ጠይቀን የመሬት መንቀጥቀጡን፣ አደጋውን፣ ስጋቱን፣ ጦርነቱን፣ የኑሮ ውድነቱን ምድር ላይ ሰላም እንዳይሰማ የሚያደርጉ ነገሮችን ሁሉ እሱ እንዲያቆምልን አላህን ልንማጸን ይገባናል። ዱንያ ማብቂያዋ የቀረበም ይመስላል። ለሞት ልንዘጋጅም ይገባናል። እስከነ ቆሻሻችን፣ እስከነ እድፋችን፣ እስከነ ግፍና በደላችን ወደ አላህ እንዳንሄድ ልንሰጋ ልንጠነቀቅ ይገባናል። ከወንጀል አላህን ከሚያስቆጣ ነገር ጸድተን ወሱያችንን ጽፈን በደላችንን አስተካክለን ለሞት መዘጋጀትም ይጠቅማል ይበጃል እንጂ አይጎዳም፣ ክፋት የለም። ብዙ ጊዜ ሰዎችን የሚያበላሸው ረዥም ጊዜ እኖራለሁ ብሎ መመኘት ነው፣ ሞትን መርሳት ነው። ሸሪዓው ከዚህ በተቃራኒ ነው የሚመክረን። አንድ ቀን ሁለት ቀን እንዳታድሩ ወሱያችሁ ራስጌያችሁ ጋር ተጽፎ ተቀምጦ እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁሌ ስትተኙ የሚሻሻሉ ነገሮች ካሉ በሁለት ቀን በሶስት ቀን ውስጥ ያሻሻላችሁ ወሱያችሁን ራስጌያችሁ ጋር አስቀምጡ ብለዋል። ያለህን ሐቅ ከየትኛውም አይነት ስጋት ከሚያድኑ ነገሮች አንዱ ኢስቲግፋር ነው። ኢስቲግፋር ልናበዛ ይገባናል። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። ነቢያችን ሆይ አንተ እስካለህ ድረስ አላህ አያጠፋቸውም ብሏል። ነቢዩ የሰላም ዋስትና ነበሩ አለይሂ ሰላቱ ወሰላም። እሳቸው ከሞቱ በኋላ ነው አደጋዎችን መብዛት የጀመሩት። ቢሆንም አንተ ከሞትክ በኋላም ኢስቲግፋር ካበዙ አላህ አይቀጣቸውም ይላል። ወማ ለሁም አላ ዩዐዚበሁም አላሁ ወሁም የሱዱነ ዐኒል መስጂዲል ሐራም። ወንጀል ካበዙ ደግሞ በየትኛውም ጊዜ አላህ ያጠፋቸዋል ይላል መልሶ። አላህ ያስፈራራንም ያስከጀለንም ነው። ሶድ ዐን ሰቢልላህ፣ ሰዎችን ከአላህ መንገድ ማገድ መከልከል፣ ሰዎች ሶላት እንዳይሰግዱ መከልከል፣ ሰዎች ሒጃብ እንዳያደርጉ መከልከል፣ ሰዎች ወደ አላህ ጥሪ እንዳያደርጉ መከልከል፣ ምድርን ለፈሳድ ምቹ እንድትሆን ለዒባዳ አላህን ለመታዘዝ ደግሞ ዝግ እንድትሆን ማድረግ የአላህን ቁጣ ያመጣል። ሆኖም አጥፊዎች ቢበዙ እኛ በግላችን ወደ አላህ ልንመለስ። ዐለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዛ እህተደይቱም። የሰው ልጆች ሆይ አደራችሁን ራሳችሁን ጠብቁ፣ ራሳችሁን ተቆጣጠሩ፣ በግላችሁ አላህን ፍሩ። እናንተ አላህን ከፈራችሁና ራሳችሁን ካስተካከላችሁ የሌሎች የጠማማዎች መብዛት እናንተን አይጎዳችሁም ይላል። ስንት ኩፍር አለ፣ ፊስቅ አለ። እኔ ትንንሽ ምሰራት ወንጀል ምን ታደርጋለች አንበል። ወንጀል በበዛ ጊዜ አደራችሁን ራሳችሁን ተመልከቱ፣ ራሳችሁን አስተካክሉ ተብለናል። ላ የዱሩኩም መን ضለ ኢዛ እህተደይቱም። እናንተ ከተስተካከላችሁ የጠማማዎች መጥመም እናንተን አይጎዳችሁም ይላል። በላው ሁሉ ላይ አይደለ ወይ የሚመጣው? በበላው መሃልም አላህ የሚፈራ ሰው አላህ ሊያድን ይችላል። ከመጣው በላ ባይድን እንኳ አላህ የሚፈራ ሰው አኼራ ላይ ወደ ጀነት ይሄዳል። አጥፊዎች ወደ ጀሃነም ይሄዳል። ከአላህ ተጣልቶ መሞትና ተስተካክሎ ተወብቶ መሞት እኩል አይደለም። ቆመንም ቁጭ ብለንም ቀንም ማታም በየቦታው እስትግፋር ልናበዛ፣ ዚክር ዱዓ ልናበዛ ይገባናል። አላህ ተባረከ ወተዓላ ሁላችንም ወደሱ ይመልሰን፣ ለሁላችንም ተውበተን ነሱሕን ይወፍቀን። እሱ የሚወደውን ኸይር ሥራ ከሚሰሩ እሱ ከሚጠላው ነገር ከሚርቁ ባሮቹ ያደርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم تب علينا يا تواب، اللهم ارحمنا يا رحمن، اللهم اغفر لنا يا غفار. اللهم لا تؤاخذنا بما فعل السفهاء منا، اللهم لا تهلكنا بما فعل السفهاء منا. اللهم إنك عفو تحب العفو فاعف عنا. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم منا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا، ونعوذ بعظمتك أن نغتال من تحت أرجلنا، ونعوذ بعظمتك أن نغتال من تحت أرجلنا، ونعوذ بعظمتك أن نغتال من تحت أرجلنا.
ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. آمين والحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد.